የህወሓት ሜካናይዝድ ጦር በድሮን ተደመሰሰ። ጠቅላዩ አነጋጋሪውን ሚስጥር ዘረገፉት። ትራምፕ የሰጡት አስደንጋጭ ትዕዛዝ። ሰበር ዜና። የሰሜኑ ሰማይ በከባድ ድምጽ ተናጋ። የኢትዮጵያ አየር ኃይል በቱርክ ሰራሽ ባይራክታር ድሮኖች ታግዞ በወልቃይት ጠለምት ድንበር ላይ የሰፈረውን የህወሓት የሜካናይዝድ ኃይል አመድ አደረገው። ከሰሞኑ የጦር ነጋሪት በመጎሰም ዳግም ውጥረት ውስጥ የገባው ቡድኑ በመብረቃዊው የአየር ኃይል ጥቃት ኪሳራ አስተናግዷል። ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል ሰኔ 15 መግለጫ የሰጠሁት ባህር ዳር ሄጄ ሳይሆን አዲስ አበባ ከቤቴ ቁጭ ብዬ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ በሰጡት መግለጫ ዙሪያ የተሰነዘሩብኝ ውንጀላዎች ሐሰተኛና የተዛቡ ሐሜቶች ናቸው ሲሉ አጥብቀው ተቃወሙ። በወቅቱ በስተጀርባ የነበረውን እውነተኛ ገጽታ በዝርዝር እንቃኛለን። ከውጭ ዜና። መካከለኛው ምስራቅ ከዚህ ቀደም ታይቶ በማይታወቅ አደገኛ ዙሪት ውስጥ ገብቷል። አሜሪካና እስራኤል በጋራ በመሆን የኢራንን የኢነርጂ መሰረተ ልማቶች ሙሉ በሙሉ ለመደምሰስ የማያስችል ታሪካዊና አውዳሚ የጦር እቅድ ማጠናቀቃቸው ተሰማ። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። የትግራይ ሰማይ በከባድ ድንጋጤ ተናጋ። በወልቃይት ጠለምት የህወሓት የሜካናይዝድ ኃይል ላይ የከረረ የድሮን ጥቃት ተፈጸመ። ታላቅ ውጥረትና የጦር ነጋሪት እየተጎሰመበት ባለው የሰሜኑ የሀገራችን ክፍል ዳግም አሸናፊውን የኢትዮጵያ አየር ኃይል የፈጸመውን አውዳሚ የድሮን ጥቃት ተከትሎ ከፍተኛ ድንጋጤና መዋዠቅ መፈጠሩ ተሰማ። ከሰሞኑ ዳግም ጦርነት ለመቀስቀስ ወጣቶችን በመሰብሰብና በወልቃይት ጠለምት አካባቢ የጦር አውደ ውጊያ ለማቀጣጠል ሲንቀሳቀስ የነበረው የህወሓት ቡድን በከባድ የሜካናይዝድ ኃይሉ ላይ ትኩረቱን ያደረገ ጥቃት አስተናግዷል። የኢትዮጵያ አየር ኃይል ከቱርክ ባስገባቸው ዘመናዊ የባይራክታር ድሮኖች በመታገዝ በሰነዘረው በዚህ ኃይለኛ የሚሳኤልና የድሮን ጥቃት በቡድኑ ላይ ሊተካ የማይችል ከባድ የሰውና የቁሳቁስ ኪሳራ እንደደረሰበት ከስፍራው የሚወጡ መረጃዎች በግልጽ አሳይተዋል። ይህ በእንዲህ እንዳለ የፌዴራል መንግስቱን ጊዜያዊ አስተዳደር በኃይል በማስወገድ ስልጣኑን ዳግም የጨበጠው የህወሓት ቡድን ከፌዴራል መንግስት ጋር የነበረውን የቃላት ጦርነት ወደ ላቀ የጠላትነት ምዕራፍ አሸጋግሮታል። የቡድኑ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ካቢኔያቸውን በአስቸኳይ ሰብስበው ባደረጉት ጦርነት አዘል ንግግር ራስን በራስ የማስተዳደር መብታቸውን ለማረጋገጥ ወደ ኋላ አንልም ሲሉ በግልጽ ፎክረዋል። የፌዴራል መንግስቱ የትግራይን ህዝብ ዳግም ለመውረርና ሙሉ በሙሉ ለማጥፋት ኢኮኖሚያዊና ፖለቲካዊ ከበባዎችን አጠናክሮ ቀጥሏል ሲሉ የከሰሱት ዶክተር ደብረጽዮን አሁን ላይ ለተደቀነው የህልውና አደጋ ፈጣንና ቆራጥ ምላሽ ለመስጠት የክልሉ መንግስት አዲስ እቅድ ነድፎ ወደ ተግባር መግባቱን አበክረው ተናግረዋል። በሌላ በኩል የህወሓት ስራ አስፈጻሚና የጽህፈት ቤት ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር በትናንትናው ዕለት ሐምሌ 24 ባደረጉት አነጋጋሪ ንግግር የቡድኑን የጦርነት አቋም ይበልጥ ግልጽ አድርገውታል። ባለፉት 4 ዓመታት ችግሮችን በሰላማዊ መንገድ ለመፍታትና ለዓለም አቀፉ ማህበረሰብ ለማሳወቅ ቀን ከሌት ጥረት አድርገናል ያሉት ኃላፊዋ አሁን ላይ ግን አድማጭ በማጣታቸው ጉዳዩን በወታደራዊ ኃይልና በመጨረሻም የጦርነት አማራጭ ብቻ ለመፍታት ወሳኝ መደምደሚያ ላይ መድረሳቸውን አጽንኦት ሰጥተው ተናግረዋል። ከዚህም በተጨማሪ የፌዴራል መንግስቱ በ8 ግዙፍ እዞች ሰራዊቱን በማሰለፍ ከበባ እየፈጸመባቸው መሆኑን በመጥቀስ ቀጣዩ ዙር ጦርነት የማይቀር መሆኑን አመላክተዋል። በወልቃይት ጠለምት ግንባር የተካሄደው የድንገተኛና ኃይለኛ የድሮን ጥቃት ህወሓት ዳግም ላቀነባበረው የጦርነት ዝግጅት ከፍተኛ እንቅፋት መፍጠሩ ተረጋግጧል። በባይራክታር ድሮኖች አማካኝነት በታለመላቸው ኢላማዎች ላይ በተሰነዘረው በዚህ ጥቃት የቡድኑ የጦር መሳሪያ ማከማቻዎችና የሜካናይዝድ አውታሮች ሙሉ በሙሉ መውደማቸው የተሰማ ሲሆን ይህ ድርጊት የሀገሪቱን ሰላም በኃይል ለመረበሽ ለሚንቀሳቀሱ አካላት ጠንካራ የኃይል ማሳሰቢያ ሆኖ አልፏል። አየር ኃይላችን የወሰደውን ይህን ቆራጥ እርምጃና የህወሓት አመራሮች እያሰሙት ያለው የጦርነት ነጋሪት አስመልክቶ የሚወጡ ተጨማሪ መረጃዎችንና የአካባቢውን ወቅታዊ ሁኔታ በቀጣይ ይዘንላችሁ እንቀርባለን። እርስዎም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮመንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ሰኔ 15 መግለጫ የሰጠሁት አዲስ አበባ ከቤቴ ቁጭ ብዬ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር በነበራቸው ቆይታ በሰኔ 15ቱ አሳዛኝ ክስተትና በወቅቱ በተሰጠው መግለጫ ዙሪያ ለተነሱ አነጋጋሪ ጥያቄዎች ግልጽ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ በአማራ ክልል ከፍተኛ አመራሮች ላይ በተፈጸመው ግድያ የተሰማቸውን ጥልቅ ሐዘን የገለጹ ሲሆን በወቅቱ ባህር ዳር በመገኘት መግለጫ ሰጡ ተብሎ በሶሻል ሚዲያና በተለያዩ አደባባዮች የተሰራጨው ወሬ ፍጹም ከእውነት የራቀና ሐሰተኛ የበሬ ወለደ ዘመቻ መሆኑን አበክረው አስረድተዋል። እውነታው ግን ፈጽሞ የተለየ መሆኑን በማስገንዘብ በዕለቱ ፈጣን ምላሽ ለመስጠት በተደረገው ርብርብ ሚዲያዎች ፋናና ኢቢሲ መዘግየታቸውን፣ አሚኮ ግን ለቤተ መንግስቱ ቅርብ በመሆኑ በእግር ጭምር መገኘት በመቻሉ መግለጫው በአዲስ አበባ ከቤታቸው ሆኖ መሰጠቱን በዝርዝር አብራርተዋል።
በዕለቱ የሀገሪቱን ወቅታዊ ሁኔታ ለማረጋጋትና ስለ ግድያው ፈጣን መረጃ ለህብረተሰቡ ለማድረስ አስቸኳይ መግለጫ መሰጠት አለበት የሚል አቅጣጫ መያዙን ጠቅላይ ሚኒስትሩ አንስተዋል። በዚህ መሰረት ፋና ብሮድካስቲንግ ኮርፖሬት፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና የአማራ ሚዲያ ኮርፖሬሽን አሚኮ ጋዜጠኞች ወደ ቤተ መንግስት ተጠርተው ነበር ያሉት አብይ አህመድ፣ ነገር ግን ፋናና ኢቢሲ በጉዞና በዝግጅት ሂደት የተወሰነ መዘግየት አጋጥሟቸው እንደነበር አስታውሰዋል። ይሁን እንጂ አሚኮ በቅርብ ርቀት ላይ የሚገኝ በመሆኑ መኪና እንኳን ሳያስፈልገው በሂደትና በእግር በፍጥነት መድረስ በመቻሉ የሰዓቱን አሳሳቢነት ግምት ውስጥ በማስገባት ቃለ መጠይቁንና መግለጫውን ቀድሞ መሰጠት እንደተቻለ በይፋ ተናግሯል። ይህ በእንዲህ እንዳለ ተቃዋሚ አካላትና ሐሰተኛ መረጃ አቀነባባሪዎች ይህንን ወቅታዊ ሁኔታ በመጠቀም ጠቅላይ ሚኒስትሩ በአካል ባህር ዳር ተገኝተው ነበር የሚል ውሸት በመንዛት ህዝቡን ለማደናገር መሞከራቸውን ጠቅላይ ሚኒስትሩ አጋልጠዋል። የሚዲያ ዘመቻው ሙሉ በሙሉ የተንሻፈፈና ፖለቲካዊ ሸፍጥ የሞላበት መሆኑን የገለጹት አብይ አህመድ ህዝቡ ከሐሰተኛ ትርክቶችና ከተፈበረኩ ወሬዎች ራሱን አግልሎ እውነታውን መረዳት እንደሚገባው አሳስበዋል። በወቅቱ የተሰጠው መግለጫ የሀገሪቱን ሰላምና ደህንነት ከግምት ውስጥ ያስገባ ፈጣንና ግልጽነት የተሞላበት የመንግስት እርምጃ መሆኑን በመግለጽም የሚነገሩትን ወሬዎች በጽኑ ውድቅ አድርገዋቸዋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። አስቸኳይ መረጃ። አሜሪካና እስራኤል በኢራን የኤነርጂ መሰረተ ልማቶች ላይ ሊወስዱት ያሰቡ ታሪካዊና አውዳሚ የጦር እርምጃ ይፋ ሆነ። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ ከዚህ ቀደም ታይቶ በማይታወቅ ሁኔታ መጠነ ሰፊና አውዳሚ ወታደራዊ ጥቃት ለመክፈት ከወዲሁ ከፍተኛ ዝግጅት ማጠናቀቁን ስማቸውን ያልጠቀሱ ከፍተኛ አሜሪካውያን ምንጮች አሶሺየትድ ፕሬስ እና ሲኤንቢሲ ኒውስ በመጥቀስ አጋለጡ። በፕሬዝዳንት ዶናልድ ትራምፕ የመጨረሻ የትዕዛዝ ፊርማ የሚጠበቀው ይህ የአየር ላይ ጥቃት ቀጥታ የኢራንን የኃይል ማመንጫዎች፣ የነዳጅ ማጣሪያዎችና ወሳኝ የኢነርጂ ተቋማት ኢላማ ያደረገ መሆኑ ዓለምን በከፍተኛ ስጋት ውስጥ ከቷል። የእስራኤል መከላከያ ሰራዊት ከረጅም ጊዜ ጸጥታ በኋላ ለመጀመሪያ ጊዜ በዚህ ታሪካዊ የጋራ ጥቃት ላይ በንቃት ሊሳተፍ እንደሚችል አክሲዮስ እና ታይምስ ኦፍ እስራኤል ዘግበዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ አገራቸው የኢራንን የኤነርጂ ተቋማት በመደምሰስ ጠላቷን 40 ዓመት ወደ ኋላ ለመመለስ ፍጹም ዝግጁ መሆኗን ያለምንም ማመንታት በይፋ ተናግረዋል። በካምፕ ዴቪድ የጋዜጠኞች መግለጫ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ዋሽንግተን ኢራንን ክፉኛ እንደምትደበድባት በማረጋገጥ ሀገሪቱ ከዚህ በኋላ ሌላ ጫና መቀበል አቅቷት እጅ እስከምትሰጥ ድረስ እርምጃው እንደሚቀጥል አስጠንቅቋል። የፔንታገን ቃል አቀባይ ሺን ፓርሊን በበኩላቸው የጦር መስሪያ ቤቱ የፕሬዝዳንቱን ትዕዛዝ በንቃት በመጠባበቅ ላይ እንደሚገኝ ገልጸው ሰራዊቱ ሙሉ በሙሉ ተዘጋጅቶ መቆሙን አረጋግጠዋል። ይህ በእንዲህ እንዳለ የኢራን ከፍተኛ ባለስልጣናት ይህ እቅድ የእብደት ምልክት መሆኑን አበክረው በመግለጽ አገራቸው የሚሰነዘርባትን ማንኛውም ጥቃት በአጸፋዊ መልስ ለመደምሰስ ሙሉ ዝግጅት አጠናቃለች። የቴህራን ባለስልጣናት ምላሽ የእስራኤልን ወሳኝ መሰረተ ልማቶች እንዲሁም በቀጠናው የሚገኙትን ሁሉንም የአሜሪካ የኤነርጂ ተቋማት ቀጥተኛ ኢላማ እንደሚያደርግ በማስጠንቀቁ አሁን ላይ መካከለኛው ምስራቅ ከፊቱ ከባድና ማለቂያ የሌለው የቀጠናው ጦርነት ተጋርጦበታል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።